ያዝ እንግዲህ አይፈራም ገብ አይፈራም ገብ አይፈራም። ኧረ እነዚህ ሁለት ልጆች ተመልካቹ እኮ አስጨለሉት። በተለይ የጋሽ አሸብርና የውሽሚት ኮማንዶች ጨለሉ እኮ በእነዚህ ሁለት ልጆች ማለት ነው። አቤት ይኔ ቀበጦች በደንብ አድርጋቸው አስጨለሉት ህዝቡን ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋቸው እስከ መጨረሻው ከኔ ጋር ሆኑ። ሌላው ሜሪና ሩታ ከባድ የሆነ ነገር ይዘው መጥተዋል። በነማ ላይ በጋሽ አሸብርና በውሽሚት ላይ ማለት ነው። ከባድ ሴራ። ላይክ ሼር ሰብስክራይብ እያደረጋችሁ እምነግራችሁ ይሆናል ማለት ነው። እስከ መጨረሻው ከኔ ጋር ሁኑ። እኔማ ዳንሳቸው አይቼ በሳቅ ነው የሞትኩት ማለት ነው። ለምን አትሉኝም? የሰፈሬ ልጅ ልክ እንደነሱ የምትደንስ ልጅ ነበረች። እሷን አስቤ በቃ በሳቅ ሞትኩኝ። እንዶ ማዳምማ በካሜራ ካያችኝ ይቺ ልጅ ጨለለች ሳትለኝም አይቀርም ማለት ነው። ጅባ ለብቻውን ብትስቀው ጨልላለች። አልጨለልኩም እኔ። ያሳቀኝ ነገር አለ ማዳምዬ። ለማንኛውም ላይክ እያደረጋችሁ ቤተሰብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ በሜሪና በነብሯ ነው ማለት ነው። እንግዲህ እንዳያችሁ ትላንትና እኮ ጋሽ አሸብር አጨለሉት። ጋሽ አሸብርን ብቻ ሳይሆን ተመልካቹንም የእሱ ኮማንዶቹንም ሳይቀሩ በቲክቶክ ሲጨልሉ አደሩ ማለት ነው። ጨለሉ እኮ ዳንሳቸው ማሄድ ነበረ። ሜሪ ለነብሯ ስትመክራት በጆሮዋ ስትነግራት ማለት ነው። እንግዲህ ጋሽ አሸብርዬ የምትችልበት ይስጥ። ምንም ማድረግ አይቻልም። ሰሞኑ እንደዚህ ነበር ያስጨልልካቸው፣ መልሰው እነሱም ደግሞ አስጨልለውሃል ማለት ነው። ነገር ግን ቤተሰብ አንድ ነገር አለ። ተራ ተራ ነው እነዚህ ልጆች የሚጨልሉት ማለት ነው። አሁን ለአብርሽ አጨልለውታል አይደል? በቀጣይ ደግሞ ሩታን ያስጨልላታል፣ ወይ ሩታን ወይ ሜሪን ያስጨልላታል ማለት ነው። በቀላቸው ተራ ተራ ስለሆነ ለማንኛውም የፈለገው ነገር ቢሆን ነብሯ ወይ ፍንክች በአሁን ሰዓት በልጇ ካልመጡባት በራሷ ከሆነ ወይ ፍንክች እንዶ መልሳ ነው የምታቃጥላቸው ማለት ነው። ቦታም አትሰጣቸውም ሩታ ከሆነች ማለት ነው። ሺ ጊዜ ሊያናድዷት ቢመጡ፣ ሺ ጊዜ ሊያበሽቋት ቢመጡ ነብሯ ነብር አይደለችም። ቦታም ጊዜ ማሰጣቸውም ማለት ነው። ነገር ግን ትላንትና ግን አሸብር እውነቴን ነው ፌንት ነው ያስነቀሉት ማለት ነው። ፌንት እኔማ በዚህ ዘፈናቸውማ በሳቅ የሞትኩት ማለት ነው። በሳቅ የስራሽን ይስጥሽ። አፍያ ናት ቲክቶክ ላይ ፖስተችው ማለት ነው። እና ቲክቶክ ላይ ሳየው በሳቅ ሞትኩኝ። የእነሱ ዳንስ ብቻ ሳይሆን እንደነገርኳችሁ ሰፈሬ ጓደኛዬ እንደዚህ የምትደንስ ልጅ ነበረች እና እሷን ትስብ ላይ በሳቅ ነው የሞትኩት አልኳችሁ። በሳቅ ሞትኩኝ ማለት ነው። ለማንኛውም ይመቻችሁ የኔ ቀበጦች፣ እውነት በጣም ነው የምታምሩ ስትቀጡ ማለት ነው። ሜሪዬ ሩታዬ ማለት ነው ይመቻችሁ። እውነት ተመልካቹ የጋሽ አሸብርና የውሽሚት ኮማንዶች እመኑ ተናዳችኋል። ቀጥል ነው ያላችሁ። አይዛችሁ በዚህ ጾም እንግዲህ ተናዳችሁ አይሆንም፣ እውነት አይሆንም። እንዴ ኩሽና እየገባችሁ ያው ቪንቶውንም የቀዝቃዛው እንትን በረዶ እየጨመራችሁበት ወትወቱንም ይህ ማዳምዬ ውሃውንም ያቀዘቀዘችውን ግጥም እያደረጋችሁ በቁማችሁ ማለት ነው እየሄዳችሁ እንዲህ በጨጓራ በሽታ እንዳትወድቁብንና ፌንት ነቅላችሁ ደግሞ ከማዳም ኩሽና አምቡላንስ ተጠርቶ ሆስፒታል እንዳትገቡብን። ደግም አይደለም። እንዴ ታሳዝኑኛላችሁ። ለምን መሰላችሁ? እንደው በማይመለከታችሁ ነገር እርር ቅጥል እያላችሁ ስለሆነ እነሱ ተመካክረው ለሚሰሩት ነገር ሲቀጥል ደግሞ በሩታ በነብሯ እርር ቅጥል ስለምትሉ በቃ ምንም አይመስለኝም ብትናደዱ። ለካ ታሳዝኑኛላችሁ። ግን በቃ አብዝታችሁ አትናደዱ። እንዴ ደግም አይደለም። እውነቴን ነው። አትናደዱ፣ አትቃጠሉ። በቃ ጥሩ አይደለም። ለማንኛውም ሜሪዬና ሩታዬ ይመቻችሁ። ሌላ በጣም ከባድ ሴራ ያሴሩት ነገር አለ። ሚስጥር ተነግሮኛል ማለት ነው። ሴራው ያሴሩት በማላይ መሰላችሁ? በአብርሽና በውሽሚት ላይ ማለት ነው።
ከባድ ሴራ፣ እውነቴን ነው የምላችሁ፣ በጣም ከባድ ከዚህም በላይ የሚያበሽቃቸው ከዚህም በላይ የሚያስለቅሳቸው እነሱንም ብቻ ሳይሆን ተከታይ ኮማንዶቻቸውም ሳይቀር ቲክቶክ ላይ እንትን ይሄ ነጠላ እንደሚዘቀዝቁና ፌስቡክ ላይም ቡናና ንፍሮንም የሚቀቅሉበት እውነቴን ነው የምላችሁ ከባድ የሆነ ሴራ ሴራዋል ማለት ነው። ሴራው ምንድን ነው? ሴራው ምንድን ነው? ላፈንዳው እንዴ? ልናገር ቤተሰብ ላውጣው እንዴ? ሴራው ማለት ነው የምንም ሴራ የለም። ሴራ ፊቶች ማለት ነው። ይህ ምን ሴራ ነው? ሴራ አለ። ሜሪና ሩታ በአብርሃም ላይ ሴራ አሲረው ነው የመጡት። የፈለገውን ሴራ ቢያሲሩ የታደሰ ልጅ ምንም አይመስለውም። በጣም ነው እንዴ ሴራ ያሲሩት? ሰራችሁ ምድረ ዱዝ ሁላ ማለት ነው። ሴራ ነው እኮ። የምን ሴራ ነው ደግሞ? ምንድን ነው ሴራ? ዋት ኢዝ ሴራ? ሴራ ኢዝ እውነቴን ነው ውሸት። የምንም ሴራ የለም። ሜሪና ሩታ የምንም አይነት ሴራ አሲረው አልመጡም። ሴራ አላሉ። የምንም ሴራ የለም። ለማንኛውም እንግዲህ አትንጫጩ፣ በቃ በዚህ ልክ አትንጫጩ። አዎ በሩታ በነብሯ እንደዚህ የምትንጫጩበት ነገር ቀንሱ። ጥሩ አይደለም። እንደዚህ ለውሽማ አንድ ተንዘላዝላ ለመጣች ሴት ወክላችሁ እንደዚህ እርር ቅጥል ስትሉ እንኳ ትንሽ እንኳ አታፍሮ። እኔ ግን በአብዛኞቻችሁ እውነቴን ነው የምላችሁ የሄርሜላ አይነት ህይወት ያላችሁ ናችሁ ነው ብዬ ነው የማስበው ማለት ነው። ምክንያቱም አንድ ሴት ልጅ ትዳር ልታፋታ የመጣች ትዳር አፋታ ለእኔ ካልሆንኩ ብላ የምትጋጋጥና የምትላላት ሴትን በዚህ ልክ አድንቆ በዚህ ልክ ስለሷ ነገር ጥሩ ነገር ተወርቶ አንድ የልጅነት የወለደች እናት ተከብራ በእኔ ላይ ምንም አይነት ነገር ልሰራ አልፈልግም፣ እኔ እናንተ በፍቅር መኖር ነው የምፈልገው የምትል ሴት በዚህ ልክ ልትገፏት የቻላችሁበት ምክንያት ነው እኔ ግራ የገባኝ ማለት ነው። ሶ እናንተንም ሄርሜላ አይነት ቢጤ ስለሆናችሁ ነው ሩታን የጠላችኋት ማለት ነው። እንደዛ ናችሁ። እኔ ለእኔ እንደዛ ናችሁ። በቃ የሄርሜላ አይነት ህይወት ነው ያላችሁ። በቃ አንድ ባለትዳር ለእኔ ካልሆንክ እያላችሁ እየተጋጋጣችሁ የምታጠምዱ ናችሁ ማለት ነው። ስለዚህ እንደዚህ ካልሆናችሁ በእርግጠኝነት ነው የምነግራችሁ፣ ማናት ሜሪን አታደንቁ። በቃ ሜሪ ያልኩኝ ሶሪ፣ ውሽሚት። እኔ ስሟን ራሱ ስለምጠላ ስሟን ራሱ አያዘኝም ማለት ነው። ስለዚህ ውሽሚትን አድንቃችሁ እንደዚህ የምትላላጡ የምትጋጋጡ ቀስ ኳስ በመሬት ማለት ነው። ኳስ በመሬት ሲቀጥል ፈቷት እኮ ነው። ከፈታት በኋላ እኮ ነው እሷ ሊወደዳት በጣም ነው እንዴ? ከፈታት በኋላ የወደዳት ምን ነው? እነሱ እኮ እየተጣሉ እነሱ በዛን ሰዓት እየተጨቃጨቁ በልጅ እየተጨቃጨቁ እኮ ነው የመጣችው ማለት ነው። ሶ ሳይፋቱ ምንም አይነት የፍቺ ነገር ሳይኖራቸው እኮ ነው የመጣችው። እሷ ተጋጋጠች፣ ተላጣጠፈች፣ ሳመችው፣ ቀልቡን አሳተችው። ይሄ ቀልቡን የሳተ በመጀመሪያ ቀልቡ የሳተ ነበረ። ቀልቡን አሳተችው። በቃ ትዳሩን እንዲፈታ ትዳሩን እንዲበትል ጣል እንትን አደረገችው ማለት ነው። ስለዚህ የውሽሚት አድናቂዎች በእናታችሁ እናንተም ከእንደዚህ አይነት ስራ ውስጥ ያላችሁ ከሆነ ውጡ። በቃ ደስ አይልም፣ ያስጠላል፣ ያስጠላል እንደነገርኳችሁ ማለት ነው። አዎ በቃ ምንም ማድረግ አይቻልም። እነሱ የምታደንቁ ማለት ውሽሚትን የምታደንቁ ውሽሚትን ጎበዝ ወደፊት የምትሉ እናንተንም እንደዚህ በጨምላቃ ህይወት ውስጥ ተጨማልቃችሁ ያላችሁ ናችሁ። እየመረራችሁም ተጋጡት። በሰላም እንገናኝ ባይ